ልቾ እንኳን ደስ አለሽ አቤለትሽን ቤታትሽን አው ቪዲዮ ላኩልኝ ደስ አለኝ እኮ ደስ አለኝ ነገር ነው ተፈልገሽ እንኳን ደስ አላት የኔት ያልኩት ማረጋችሁ ደስ አለኝ እኮ እንደዚህ ደስ ይለኛል ማረጋችሁ ደስ ይላል ሁሌም ከሰንበት ሲመጣ ቤቴ ላይ ቡና ጠጥቼ ቁርሴን ስበላ ላይ ገባለሁ ዛሬ ደግሞ ያተደረገልኝ ነገር ከሁለት ቀን በፊት ስለሆነ ከጠይቄ ሆኖ ዛሬ ቀኑ ነው ስለደነገጥኩኝ ስለገረመኝ የዛሬው ደግሞ ፈጠነ ብዬ ሁሌም ያረጋዋል ያፈጥሯል ጠይቄው አሳፍሩኛል ያሁኑ ግን እንደ ቀልድ የነገርኩት ነገር እንደ ቀልድ አደረገውና ገረመኝ በጣም ገረመኝ እንዴ ታስ ለማታችን ካምት ቆይ ላስብበት እኮ ትላለች ቆይ ልማከር ቤት ካሉት ሰው ጋር ትላለች ቢያንስ ወዲያው እኮ አትመልስላችሁ ምንም ወዲያው እኮ ይመልሳል ያሁኑ ደግሞ ፈጠነ ነገር አስገረመኝም አስደነቀኝም ምን የሚያልን ማን ነው ፈሪ አራፊ አዋት ቢያት ከፋ ሳር ነው ነሽ ላሰች ነይ አንቺ ሁሉም ነገር ፈርተሽ አሁን ያስፈራል ወይስ ልብሷ ላይ እኮ ነው ልብሷ ፈር ያለው ልብስ ያደረገችውና እዛ ጋር ስትንቀባለ ሊይዟት አይደል ተንጠልጥሎባታል ፈርታው እኮ ነው ይሄን ፈርታው ታምናላችሁ ኬኳ ነይቺ ኪዳነ ምሕረት ፈርታው እንደቤት ታምናለ ይወራልሽ ልጄ አረበረ ልጄ አራት ፍሬ እሱ ነገር ማስቀመጥ አለብኝ ምግብ ስትበላ አረቂቆ ኬኳ እኮ ምንድነው አሰይ እንጂ በጣም ተሰግደሽ ዝም ስትይ ማማ ኬኳ ዝም በቤቴ ቡርቴ ትናገር ኬኳ ዝም አርፈው ማለት ነው ነይ አባራት በኬኳሽ ቢያስ አይ ማማው አንቺ አባትሽም ደፋር እኔም ደፋር በወንድ ወጣሽ እንዴት እንደበራኝ ኬኳዬ ይሄ እኮ ሳር ነው ነይ ፍቅር ነይ ማማ በጣም ነው ነፍሷን ያስጨነቃት ጌታ ማርያምን ሊያየ ጥያቄ መልሽልኝ እሺ ማርያም መልስልሻለሁ አሜን አሜን ይልቀር ሚካኤል በሉት ጌታ ይሃማቸዋል ጠይቁት የእውነት ልባችሁን አቆሻችሁ ግን አትጠይቁት ሚካኤል ሳስበው ነው ሚካኤል ስለው ልቤ ንጹህ ስለው ነው የሚመስለኝ ጌታ ንጹህ ማለት በቃ ለእናንተ አይደለም ለእናንተ አይደለም ሚዲያ ላይ ላላችሁ ታዲያ ለእናንተ አይደለም ሚካኤል ይስጠኛልና ልባችሁን ውስጣችሁን ንጹህ ካደረጋችሁ ምን ባካኝ አይነፍጋችሁም ምንም አንዳንድ ሰው ልቡን አጥቁሮ ሚካኤል ብሎ ይጠይቃል እንዴ ነው ባንተ መኖር እየተጨነቀ ባንተ ማግኘት እየተጨነቀ እግዚአብሔር አይሰማኝም ይላል እንደዛ ሰማችሁ ጌታ አትን እኔ በቃ ሁሉም ነገር በቃ ማለት አይሮና አሁን ለእናንተ ስለማይጋችሁ አስመሳይ ይሆናል ፍቅሬ ምን ይደረግ ሰው አይደለም ሰው አይደለም ባስመሰል ትፈርድብኛለህ
ማርያም ጋይስ ሚካኤልን አናግሩት። ማርያምን ከጭንቀታቸው ያወጣቸዋል። ማርያምን ሚካኤል ካላችሁበት ችግር ፈጥኖ ያወጣቸዋል። ንጹህ ናችሁ ጠይቁት። ማርያምን ኬፓትሙት ማርያምን አረ ሳልነግራችሁ ገዝ በቃ እንትን እዚህ አንድ ሰው ዘክሪልኝ ምናምን ብሎኛል አልኳችሁ። ከዛም ጧት ነው የወጣሁት እና ጧት ያው ኬፋፕ ስለምትቆርብ ማለት ነው። ከዛም ስሙ አረ ልንገራችሁ አይንኬ ታሪክ እንደምታሳይ ከዛም ያገሬ ልጆች እግዚአብሔርን ላስቃችሁ። ከዛ በኔ እናንተ እህት ዳቦ የ5200 ብሩ 200 ምናምን ነው የሚሆነው ዳቦ 200 ምናምን ዳቦ ነው የሚሆነው። ከዛም አስባችሁ እዛ ዳቦ ቤት ስታስቆጥሩ ምናምን በዛ ላይ ፔስታል ደግሞ ትልቁ ፔስታል የላቸውም 10 እያደረጉ ነው የሚሰጧችሁ ማለት ነው። እና አሳስሬ ምናምን ዳቦውን ይዤ ሄድኩኝ። ዛሬ ሚካኤልም ስለሆነ በዛውም ያው የኔ ቤቶች በብዛት እዛ ይሆናሉ ምናምን እሱ እንኳን ያለኝ ሌላ ቦታ ነው። እዛም ይዘከርለት ብዬ እዛ ይዤለት በዛው እኔም ደግሞ ዝክር አለኝ አላልኳችሁ ማባጋ አንድ ላይ እንትን ጸሎት ይደረገበታል ብዬ የኔ እናንተ እህት በፌስታል 10 አድርገው ነው ዳቦን የሰጡኝ ማለት ነው። ልክ ከጨረስን በኋላ ፕሮቶኮ ልክ ወደ ቤት ሰላም ግቡ ተብሎ ወደ ቤታችሁ ስትሄዱ ማለት ነው ወጣውና ለኔ ልጆቹ ዳቦውን አፍቼ በመስጠት ታሪክ ጋይስ አሁን የኔ ቤት አማሽ ነው የምትሉ እግዚአብሔር ይቀር ይበለኝ እንጂ አይሰሙኝም እነሱ ግን አውቃለሁ። ግን አሁን የኔ ቤት አማ ጋይስ ሁሉ ጫርገው ሰደሙ ሚካኤል በር ላይ ጫርገው ጋይስ ጫርገው በቃ ማን ጉዴ እንዴት አልነገርኳችሁ ማመን እስኪያቅተኝ ማለት እንደምን ማሪባ ይኸውልሽ ዳቦ ቤት አሁን በትልቅ አንድ ላይ ሙሉ አድርጎ ይሰጡሽም። እኔ ደግሞ ስላላወቅኩኝ ከቤት ራሱ ወይ ትልቅ ነገር ማዳበሪያ ወይ የሆነ ነገር ይዤ ምን ነበረብኝ ለካ ሲጃር ይልኩ ጧት ነው ዳቦ ቤት የሚሰጡሽ ያ ቡርት ያለች የሚሰጡሽ ማለት ነው 10 ዳቦ እያሰሩ ነው የሚሰጡሽ። በዛች ባሏ ፒስታል 10 ፍሬ እያደረጉ ነው። ለ5000 ደግሞ ወደ 200 ምናምን ዳቦ ነው። ከዛ 10 አድርጎ አስወጥቷል። ያ ፔስታሉ ነጭ ፔስታል ነው። ትናንት ስጋ የቋጠርኩበት አይነት ፔስታል ነው። ፔስታሉ ዳቦ ይታያል። ወረድኩና አውጥቼ ከጨረስኩ በኋላ እየሰጠው ነው ጋይስ። አሁን የማይንቀሳቀሱ አባቶች አካል ጉዳተኞች ምናምን አሉ እዛ ጋር የማይመጡ መተው የማይጠይቁ ማለት ነው። ተረድታችሁ ነው የሚመጡት እነዚህ ወጣቶቹ ልጆቹ ወይ ዞር በላ መጭ ወደዚህ ጋር እዛ ኬክ ወደዚህ ጋር መጭ የሚመጡ ናቸው አይደል? ከዛ ግብ ብቻዬን ነኝ። ግብ ቡርቴ ኬኳን ይዛ አይታይ ቡርቴ ኬኳን ይዛ መኪና ውስጥ ተቀምጣለች። ምክንያቱም ቡርቴ አትወርድልኝ ብቻዬን ነኝ ጋይስ ከዛ ተራ ምናምን የሚያስጠብቁት መኪና ምናምን ፓርኪንግ የሚያደርጉት ማለት ነው። እንደዚህ እኮ ናቸው ታያቸው። ከዛ ቆሞ ሲሰድበኝ ማለት ነው በስመ አብ ወልድ አረ ሌላ ቦታ ብሰድብኝ ይችላል። አረ ደጁ ላይ ትስደበኝ። አረ ዞር ስል በዚህ ጋር የሚሰድብኛል። ዞር ስል በዚህ ጋር ጋይስ እንዴ ዞር ስል በዚህ ጋር የሚሰድቡኛል። እንዴ እነሱን ትቼ ነኝ። እነዚህ ትላልቅ አሉ አይደል እናት አባት አካል ጉዳ የማይንቀሳቀሱ መተው የማይጠይቁት ለነሱ ነው እየሰጠው ያለው። ምክንያቱም ሰጣቸው ይበዛሉ፣ ይሰጧቸው ይበዙብኛል። ስለዚህ ለነሱ ለማከፋፈል ወደ እነሱ የኩኝ ጥያቸው ማለት ነው። ጋይስ ጥርግር ጋርጎ ሰደበኝ። ከዛ አንድ ትልቅ ሞት ያባታል በረከት ነው ይስደሩ ዋላልኝ ጌታ ስጫት እመቤቴ ነው ይስደብሽ ምን አረግሽ አንቺ ምን አረግሽ? ምን እንኳን አረግሽ እነሱ ናቸው እየረበሽሽ ያሉ እና ብልላችሁ ፈልጌ ነው በሩ ላይ ጫርጌ
ፍሬዘር እንዴ በጣም ነው ማርያምን እስክደነግጥ ድረስ አንዴ ድንጋጤ የሚሰማኛል፣ አንዴ ማፈር የሚሰማኛል፣ አንዴ ሳቂ የሚመጣ ገብርኤል ምስክሬ ነው። አያስደነግጣችሁም ጋይስ? ያስደነግጣል፣ ከዛው ያሳፍራቸዋል፣ ከዛም ደግሞ ያስቃቸዋል። ሙልጭ አድርገው በሩ ላይ ሙልጭ አድርገው ችጋራው አንተማ ቲክቶክ ተጠቃሚ ነክ እያልኩኝ ሆዳም ያለኛል ገብርኤል እናንተማ ቲክቶክም ትጠቀማላችሁ። አንቺ ሆዳም እኛ ያለን እዛ አይደል ትሰጫለሽ። ምን ትመስላለች? ሀርድ ነው ግን ጋይስ ጌታ በጣም ሀርድ ነው። እንደኔ ገጠማችሁ አላችሁ እንደዚህ የተሰደባችሁ? ከዚህ በፊት ከአንዷ ጓደኛዬ ጋር እንደዚህ የእናቴን ዝፍር ለማድረግ ዝም ብዬ ማለት ነው ምግብ ሰራንና ምስርና ጾም ሰዓት ላይ ነው ትዝ ይለኛል። ምስርና ምናምን ሰርተን ሄድን ማለት ነው ጋይስ። እንደዚህ የዓመቱ ነበር፣ የዓመቱ ሚካኤል ነበር፣ ሚካኤል ነው። ከዛ የዓመቱ ብዙ ነው አይደል ያሉት፣ በጣም ብዙ ናቸው ጋይስ። ካጠገባችን የነበሩት ሰዎች ብር ነው የሚሰጡት፣ እኛ ደግሞ ምግብ ነው በፒስታል ያሰርን የምንሰጣቸው። ማርያምን እየለመንን ነው የምንሰጣቸው፣ አይቀበሉንም። በቃ አንፈልግም እያሉ ጓደኛዬን በጨረሰ ተቀበለ። ዳቦ ነበር ያለች ድፎ ዳቦ ግፍ ነው የሚያናግሩን። ይጥሪ በለት። ለማንኛውም እኔ እንጆይ ነው ያደረኩት። አስቀውኛልም፣ አዝናንተውኛልም፣ አሳፍረውኛልም። ያ ተነደፍኩባቸው። ሀብታም እኮ ናቸው። ማን ነው ሀብታሙ? እነሱ ባህል ሲሆን ሀብታም ናቸው። ባህል ሲሆን ያ ብዙ ስለሚመጣላችሁ አይፈልጉም። የዛን ነው በልመና እየለመናችሁ ዞር በሉ ከዚህ እያሉ እኛም ራሱ እየሰደቡ እንቀበልም ብለው ማሚ ለምንላ ገርማችሁ ወይ ሚኪ ታሪክ ሊኬቱ ባገዛራ ጃዋማል ኛጋ 75 ኢንች እዚህ ቤት ላይ ሳብት እንዳትሲዩ ማለት እንዳትሲዩ የኔ ፍቅር እንዳትሲዩ እዚህ ቤት ላይ 75 ኢንች አንድ አይገባ። ከዛ 75 ኢንች ስታመጪ ታች ታስቀምጫለሽ። ኬኳ ልጄ የኔ ጎሮምሳ አርጋ ጣት አረጋለች። ሊያ ያለች እያለቀሰች ትቀመጣለች። ይሄን እዛ ላይ ስለሰቀልኩት የተረፈው ከስንት ነገር ከስንት መወርወር ከስንት ምንድነው ምን ይባላል ከስንት ግጭት ከስንት ብላብላ ጋር የተረፈ ቲቪ ነው። እሱም እዛ ላይ ስለተሰቀለ ላይክ ስለሆነ እንደዚህ ብሎ አቀረለትም ባይዘው ትወጣለች። ወንበር ላይ ወጣ ልትሰብረው ትታገላለች። የሆነ ነገር ጫማ ከያዘች የሆነ ነገር ካላየናት እዛ ጫፍ የሶፋው ጫፍ ላይ ወጣ ልትመታው ትፈልጋለች። ማሬ ምንም እንዴት እንደምታምር ወይ እንጂ ምን ጠረገች ቄጤማው ልጆች እንዲህ ናቸው። አስበሽ እንደዚህ ዛሬ እንዲሰብሩ አልተረፈለትም። የማታረገው ነገር የለም። ጌታ ግን ከቤት ክርስቲያኖች ብዙ አታውሪ። ማውራት ስራዬ ስለሆነ ነው ማሪ። አንደርስታንድ ልታረጊኝ ትችያለሽ። ማውራት ስራዬ ካላወራሁ ጥሩ አይመጣም ማውራት። ምን አወራች እኮ በይ። እነዚህ ዝም ብሎ ኮሜንታተር ላይ የሚደነቁት ናቸው።